ጤና ይስጥልን ውድ የተከበራችሁ ቤተሰብ ዳጣ ቀጣይ ክፍል። በባለፈው ክፍል ላይ መድኃኒት እንግዲህ የደረጀ ልጅ የሰላም ልጅ የደረጀ ልጅ መሆኑን ዲኤን አድርጋ እንደደረሰችበት እንግዲህ ሁላችንም አውቀናል። ከዛ በተረፈ መድኃኒትም ያው ዲኤን አድርጋ ነው የደረሰችበት። ናታን ራሱ የዳጣን እንጂ የሰላም ልጅ አሁን የወለደችው የደረጀ ልጅ መሆኑን አያውቅም። ሰላም የልጇን አባት በተደጋጋሚ እንድትናገር እንግዲህ ማርታም እየጠየቀቻት ነበር። ነገር ግን አልናገርም፣ የልጅ አባት ማን እንደሆነ መናገር አልችልም ብላለች። ምክንያቱም ጉዱ ወደ ደረጀ ስለሚያመለክት። እናም ታዲያ ማርታ መድኃኒት እህት ተጎድታለች፣ ለምንድን ነው የልጇን አባት የምትደብቀው? ሰላም የእህቴ ቤት ውስጥ ነበረች፣ ሰራተኛ ነበረች። ስለዚህ ኬት ነው የወለደችው? ለምንስ የደበቀችው? በሚለው እንግዲህ መድኃኒት መጎርጉሯን ጀምራ ባለፈው ላይም እንግዲህ ውሃን ደረጀ ከመድኃኒት የወሰደውን እንዲሁም ደግሞ ቪዲዮ የቀረጻትን እንዲያጠፋላት ውሃን ኬክ አብልታ ውሃን ደብቃ ነበር። በዛ ምክንያት እንግዲህ በልጅ አልደረደርም በማለት ደረጀ መልሰው ዶክመንቶቹ አሰጥተዋት ውሃንም እንድትመልስ አድርጓል። ነገር ግን ቪዲዮውን የቀረጻት ናታን ስለነበረ ናታን ደግሞ ቤቱ እንዲረበሽ እንዲበጠበጡ ማርታም እንድትሰማ ደረጀም ጉድ እንዳይሆን፣ ምክንያቱም ቤቱ ይበጠበጣል ማርታ በዚህ መንገድ ቢሰማ ማለት ነው። እና እሱ ደግሞ የመሰለ የዳጣ ጉድ እንጂ እውነት የሰላም ልጅ የደረጀ ልጅ መሆኑን ምንም አልገባውም። ከዳጣ ውጪ ምን አለ ብሎ ጠይቀው ደረጀ አይ አሁን ልነግር አልችልም ብሎታል። ምክንያቱም ጉድ ነው ይሄ፣ እንዴት አድርጎ ይናገራል ደረጀስ ቢሆን። እናም ምንድን ነው አባዬ በጣም ተቸግሯል፣ ከዳጣ ውጭ ሆነ እኔም ማላውቀው ችግር አለ፣ ስለዚህ አባዬ ምንም ቢሆን ማገዝ አለብኝ በማለት እንግዲህ ደረጃ ያዘዘውን ቪዲዮም ቀርጾ አምጥቶለታል። እንዲሁም ደግሞ መረጃ ሰጥቻታለሁ ውሃን እንድታመጣ ብሎ ደረጀ ሲነግረው ለናታን ናታን አባዬ ማድረግ የለብህም ብሎ እንግዲህ መድኃኒት ለማርታ ለመናገር ክፍል ገብታ ነበር። ጀምራም ነበረ ነገሮቹን ጎን ጎን ዳር ዳር እያለች እንጂ ማለት ነው። ከዛም ናታን በሩን ከፍቶ በመግባት መድኃኒት እንዳልጠፋው ሊነግርሽ እወዳለሁ በማለት ተመልሰዋል። መድኃኒትም እንግዲህ ምን አይነት ወንጀል ወይም ደግሞ ምን አይነት ነገር እንደያዘች ባይታወቅም ደንግጣ ለእህቷ ሳትናገር ወጥታለች። እናም አሳስራለሁ፣ አንተ ነበርክ ለካ ቪዲዮን የቀረጽከኝ፣ ስለዚህ አሳስራለሁ፣ ከሳለሁ በማለት ናታንን ተመልሳ ወጥታለች። እንዲሁም እንግዲህ አሁን መረጃ ናታን እጅ ላይ ስላለ ደረጀን መጠየቅ ስለማትችል ቀጥታ የናታን ክፍል በመግባት አንተ ግን እህቴ ላይ ምን እየተሰራ እንደሆነ እህቴ እንዴት እየተጎዳች እንደሆነ ሳታቅ ወይስ ለምንድን ነው ለሱ እንደዚህ ወግነህ እህቴን የምትጎዱት በማለት ጠየቀች። ምን አድርጎ ነው ይሄን ያህል ምን አጥፍቶ ምን አድርጎ ነው አንቺስ ቢሆን ለማርታ ወይንም ልታጣላቸው የፈለግሽው በማለት ጠይቋታል። ናታን ማናት መድኃኒትም በቀጥታ ምንም ሳታወላወል የሰላም ልጅ የደረጀ ልጅ መሆኑን አንተ አታውቅም በማለት ነግረዋለች ለናታን። ናታን ደንግጧል። ውሸትሽን ነው በማለት መልሶለታል። ውሸቴን አይደለም ዲኤን አድርጌ መርምሬ ደርሽበታለሁ። አንተስ ምንም ሳታውቅ ምንም ሳይነገርህ እንዴት ቪዲዮ ትቀርጸኛለህ? እንዴት ስለሱ ትቆማለህ? እህቴ ምን ያህል እየተጎዳች ነው በማለት እንግዲህ መድኃኒት ተናግራለች። ናታን ሁለተኛ ልጅ አባዬ ወለደ ማለት ነው። ምክንያቱም ናታን የዳጣን ብቻ ነው የሚያውቀው እንጂ ሁለተኛ ልጅ መውለዱን አያውቅም። ስለዚህ በጣም ደንግጦ እውነትሽን ነው የምርሽን ነው ልመንሽ በማለት ጠይቆታል። ይመነኝ ነገሩ ምንድን ነው ብለህ ጠይቅ በማለት በዚህ መልኩ እንግዲህ ነግረዋለች። ናታንም እውነትም አባዬ ግፍ ሰርቷታል፣ እኔም ማየንም አባዬንም እኩል ነው የምወዳቸው፣ እኩል ነው እንደ አባት እንደ እናት ማያቸው። ስለዚህ አባዬ እንዴት ሁለት ልጅ ይወልዳል? አንደኛው ልጅ በስህተት ወለደ፣ ሁለተኛ እንዴት ሊወልድ ቻለ? በማለት ሄዶ ቀጥታ ቢሮ ሄዶ ደረጀን ጠይቆታል። ደረጀም ደነገጠ፣ በጣምም ደነገጠ። በጣምም እንዳለም ቀላል አባትና ሰውነቱ የቀለለ ግርማ ሞገሱ የተገፈፈበት መስሎ
በጣም በናታን ፊት አፍሯል። ናታንም በጣም ቀና ብሎ ሳየው እማዬ በጣም አዝናለሁ፣ እኔ እማዬ ታሳዝናኛለች፣ እማዬ በጣም የተጎዳች፣ ሁለት ልጅ እንዴት ትወልዳለህ? አንድ ልጅ ተሳስተኝ ነው በማለት እንግዲህ ናታን ደረጀን ትቶ ከቶታል። በድጋሚ ማታ ቤት ውስጥ ደረጀ በመሄድ ናታንን አናግሮታል። ክፍሉ ገብተው ልጁም እንዴት እንደተወለደ እና ሰላም እንደተበቀለችው እና ዳጣን ጥለሃል በማለት ይሄን እንዳደረገችው ለናታን አስረድቶታል። ናታንም ያው ቢረዳውም ግን ማርታም ደግሞ ታሳዝናለች። እንደገና ደግሞ ደረጀ ራሱ በጣም ኃይለኛ ጭንቀት ውስጥ፣ ምክንያቱም እንዴትስ አድርጎ ሁለት ልጅ አለኝ ብሎ ያስረዳታል። ማርታስ ቢሆን እንዴት ሆና ትቀበላለች? አንድ ልጅ ቢሆን አዎ ሰው ይሳሳታል፣ ግን ዳግመኛ ልጅ ወልዶ ልጅ ተወልደው እንዴትስ ተብሎ ይነገራታል በማለት ናታን ራሱ በጣም ተጨንቋል። ኤቢ ደግሞ አዲስ ፍቅረኛ አምጥታለች። በጣም ቆንጆና በጣም ትሁት ነው ልጁ ስታይ፣ ግን በኋላ ምን እንደሆነ አይታወቅም። ግን የእውነት ወደ ከሆነ ለድራማ ካልሆነ ኤቢ በጣም አሪፍ ነው። ግን ደግሞ ደረጀ ለፈተና መሆኑን አላወቅኩም ነበር። ሽጉስ ያወጣበት ልጁ ብዙም አልደነገጠም። ግን አውቃለሁ እንኳን ቤቴ ድረስ መጣልኝ በማለት ስለው አይ እኔ ምንም ጥፋት አልሰራውም በማለት ልጁ እንግዲህ ፈተና አልፏል። ደረጀም ፈተና ነው ቁጭ ብሎ ብሎታል። እንግዲህ ተቀብሎታል። መጨረሻ የኤቢንም ያሳምርላት። ምክንያቱም በናታን ዳጣና ኤቢ በናታን እንዲጣሉ ነው ወይም ደግሞ በአንድ ሰው ላይ ሁለቱም መመላለስ የለባቸውም ብዬ አስባለሁ። ምክንያቱም እህታማቾች ናቸው። ከሁለታቸው አንዳቸው መተው አለበት። እንግዲህ ሲመስለኝ እኔ ኤቢ ናት መተው ያለባት። ምክንያቱም ናታን ቢወደው ዳጣን ነው እንጂ ኤቢን አይወዳትም። ካልወደዳት ደግሞ በግድ ልታገባ አትችልም እና እሷ ብቻ ወዳ ስለማትችል እነሱም ትታ ራሷን ህይወት መጀመሯ መልካም ነው፣ እውነት ከሆነ ማለት ነው። እንግዲህ መድኃኒት ናታንንና ውሃን በአንድ ላይ በመድኃኒት መርዛቸዋለች። እንግዲህ እውነት ምግቡ መርዝ ካለው ናታንና ውሃዬ ምግብ ግጥም አድርጎ በልተዋል። ዛሬ ራታን ነኝ የምሰራው ሄዳለሁ መሄድ ስለሆነ እራት ብሉ በማለት ናታንን ግን አንተ ሞተ ራስህን አይቼ ነው የሚሄደው አሜሪካ በማለት ምግብ አዘጋጅታ በውሃ ክፍል ድረስ ልካለች። ውሃ ግን መንገድ ላይ እንዳትበላ ተከታትለው ነበር እስከ ድረስ። እሷ ከፍታ ገብታ ናታንን ብላ ስትለው አይ አልበላም ስላት እዛው ናታን አልጋ ላይ ቁጭ ብላ መብላት ጀምራለች። ውሃ መብላት ጀምራለች። ስለዚህ ናታን እኔ እያየ ናታን ውሃን እያየ አስቀንተሽኛል፣ አብረን እንበላለን በማለት ሁለቱም ምግቡን ግጥም አድርጎ እየበሉ ነው። ስለዚህ እነዚህ ልጆች ምን ይሆናሉ? ስለዚህ ናታንና ውሃ ያው መታመማቸው አይቀርም። ምክንያቱም ምግቡ ተመርዞ ከሆነ እኔ ግን ይሄ አርጁ የሚባለው ሞኝ ነው፣ ብልጥ ነው፣ ጅል ነው፣ ጅላጅል ነው። መርዝ አምጣ መድኃኒት አምጣ ሲባል ዝም ብሎ መድኃኒት ያመጣል። የሰው ቤት ውስጥ አንድ ሰው ካፈቀረ ያን ሰው ለማገኘት እና ያን ሰው ልብ ውስጥ ለመግባት እንዲህ ተጃጅሎ እንደው እውነት ኤቢ ፍቅሬን ትቀበለኛለች ብሎ ነው የሚያስበው ወይስ እንዴት ነው የሚያስበው? ምክንያቱም በፊት ለእሷ መጠጥ ያመጣላት ነበር። እንዲሁም ምን ጦንቃይ ቤት ስላት ይወስዳት ነበረ። እሺ እሷንስ እሺ ይበላት። መድኃኒት ግን ለምንድን ነው የፈለገችው መድኃኒት የሚለውን ነገር ማየት ነበረበት፣ መጠየቅ ነበረበት። ኤቢ ራሷን ደውለው እንግዲህ መድኃኒት ጠይቃኛለች፣ ከአንዴም ሁለቴ መድኃኒት ብላ አዛኛለች። ለምንድን ነው የፈለገችው? ምን ልሰራላት ነው ብሎ አይጠይቅም። እሺ ኤቢን ወዳታለሁ እያለ ነው፣ ኤቢ ፈልጋታለሁ እያለ ነው። ስለዚህ አንቺን እንዳገኝ ወይም ደግሞ አሳልፋ እንድትሰጠኝ ኤቢን ታገኛታለህ ያለችኝ እንግዲህ ብዙ ነገር እያደረግኩ ነው ብሎ ኤቢን ራሱ መጠየቅ ነበረበት ብዬ አስባለሁ። አርጁን ማለት ነው እንዴ ሰዎቹን ከዚህ በፊት እንግዲህ መድኃኒት አምጣልኝ ብላ ኤቢ መቼም ንቁ ናት፣ አባቷን አድናለች። አባቷን ልትመረዝባቸው እንግዲህ ብርቱካን ፍራፍሬ ገዝታ እሱ ውስጥ አድርጋ ደረጀ እንዲበላ በግልጽ ማታ አዘጋጅታ፣ ኤቢ ግን ምን አስባ ነው? አክስቴ ምን አስባ ነው ዛሬ ያልተለመደውን አድርጋ ያመጣችሁ? ስለዚህ የሆነ ነገር አስባለች ነው በማለት እንግዲህ ኤቢ ተንኮል በመስራት ብርቱካኑን ጥላ ከዛም ወደ ቆሻሻ ደፍታ ነበር። ደረጀ ቢበላ ኑሮ
ደረጀ ታማሚ ይሆን ነበር። አሁን ደግሞ ዳግመኛ ናታንን ሸኘዋለሁ፣ ናታንን ሞቱሳ ላይ ከዚህ አገር አልወጣም፣ ስለዚህ እሱ ከሞተ መረጃዎቼም አይወጡም በማለት እንግዲህ አርዱን ዳግመኛ በር ድረስ በመጥራት ቤቱ ድረስ በመምጣት ኤቢን ታገኛታለህ፣ ምን ታገኛታለህ፣ ኤቢን ልታገባ ነው በማለት እያታለለች ዳግመኛ መድኃኒቱን እንዲያመጣላት አድርጋለች። እንዲሁም አምጥቶላታል። ስለዚህ እራት እኔ ነኝ የማዘጋጀው፣ ዛሬ እራት እኔ ነኝ የማበላችሁ በማለት ለኤቢ ጭምር ነግራ፣ ኤቢ ግን ትንሽ ተጠራጥራለች። ግን ምን አወጋል አላየችም። ለናታን ቤት ወይም ክፍሉ ድረስ በመላኳም ማለት ነው። እና ውሃዬና ናታንን እንግዲህ መርዛለች። እንግዲህ ፈጣሪ ከጠበቃቸው አላቅም እንጂ እውነት መድኃኒት ክፍሏ ድረስ ወስዳ እንግዲህ የምታደርገውን አድርጋ ውሃን ጠርታ አድርሺ ብላ ልካታለች። ውሃ ግን መንገድ ላይ እየቀማመሰች እንዳትሄድ እየተከተለች ነበረ እያየቻት ማለት ነው። ምክንያቱም መርዝ ነውና ውሃም ኋላ ኋላ እያየች መድኃኒት እየተከተለቻት ስለነበረ ምንም አላደረገችም። ግን አብራ በልታለች። መጨረሻውን እንግዲህ ፈጣሪ